ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን በሙሉ ልትሰሙት የሚገባ እጅግ በጣም ወሳኝ የሆነና ህይወት ቀያሪ መረጃ ይዤላችሁ መጥቻለሁ። ብዙዎቻችን አሜሪካ ውስጥ መኪና ስናሽከረክር እንደ ፍጥነት ማሽከርከር ወይም ደግሞ ስፒዲንግ የምንለው የትራፊክ መብራት መጣስ ወይም ደግሞ መንጃ ፍቃድ ሳይዙ ማሽከርከር ያሉ አይነት ጥፋቶች ቀላል የትራፊክ ክስ አድርገን ነው የምናያቸው። ነገር ግን የአሜሪካ ዜግነት ከሌላችሁ ማለትም ግሪን ካርድ ከሆነ ያላችሁ ወይም ደግሞ በስራ ወይም በትምህርት ቪዛ አማራጭ ውስጥ የምትገኙ ከሆነ ወይም ቲፒኤስ ስም ከሆነ ያላችሁ እንዲሁም ደግሞ በፖለቲካ ጥገኝነት አሳይለም አማራጭ ላይ የምትገኙ ከሆነ እነዚህ ቀላል የሚመስሉ ጥፋቶች የመኖሪያ ፍቃዳችሁን ማለትም ያላችሁን ዶክመንት አስቀምጠው ከሀገር እስከ መባረር ድረስ ማለትም እስከ ዲፖርቴሽን ድረስ የሚያደርሱ ወንጀሎች ይሆናሉ። ምክንያቱም የአሜሪካ ዜግነት ለሌለው ሰው የትራፊክ ክሶች ወይም የትራፊክ ጥፋቶች እንደ ዋዛ ወይም እንደ ቀላል የሚታዩ አይደሉም። እስከ ዶክመንት ማስቀማትና እንደነገርኳችሁ እስከ ዲፖርቴሽን ከሀገር እስከ ማባረር የሚደርሱ ቅጣቶችን ያስከትላል። ስለዚህ በዛሬ ቪዲዮ ምን አይነት የትራፊክ ወንጀሎች ወይም የትራፊክ ክሶች ናቸው ዶክመንታችንን የሚያስቀሙን እንዲሁም ከሀገር ዲፖርት እንድንደረግ የሚያደርጉን እንዲሁም ደግሞ የትራፊክ ክስ ያለብን ወይ ደግሞ የትራፊክ ወንጀል ያለብን ሰዎችስ እንዴት አድርገን ነው ማስተካከል የምንችለው የሚለውን በዛሬ ቪዲዮ የምነግራችሁ ወይም የማጋራችሁ ይሆናል። ሙሉ ቪዲዮን አንድ በአንድ መከታተላችሁን እርግጠኛ ሆኑ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። በመጀመሪያ ደረጃ የትራፊክ ጥሰቶች ወይም ደግሞ የትራፊክ ወንጀሎች በሁለት ይከፈላሉ። የመጀመሪያዎቹ ኢንፍራክሽን የሚባሉ ሲሆን እንደ ሲግናል ሳያሳዩ መታጠፍ ወይም ደግሞ ከአንድ መስመር በምትታጠፉበት ጊዜ ፍሬቻ የምንለውን ሳታበሩ መታጠፍ እንዲሁም ደግሞ የፓርኪንግ መጣስ ማለትም ፓርኪንግ አቁማችሁ ማለት ነው ሳትከፍሉ ገንዘባችሁን መጣስ ወይም ደግሞ አጠቃላይ ፓርኪንግ መጣስ የመሳሰሉት አይነት ወንጀሎች የመጀመሪያ ደረጃ የሚባሉት በገንዘብ ቅጣት ነው የሚያልፉት ወይም ደግሞ በገንዘብ ብቻ ተቀጣችሁ የምታልፏቸው ናቸው። ነገር ግን አደጋ የሚያመጡ ጥፋቶች ለምሳሌ ይሄ መካከለኛ ወንጀል የሚባሉ ወይም መካከለኛ ደረጃ የሚባሉ ወንጀሎች እንዲሁም ከባድ የሚባሉ ወንጀሎች ከሆኑ ቀጥታ ዶክመንታችሁን ተቀምጣችሁ ከሀገር እንድትባረሩ ነው የምትደረጉት። እዚህ ጋር ግን ልብ ማለት ያለባችሁ የመጀመሪያ ማይነር የሚባሉት ወይም ደግሞ ኢንፍራክሽን የሚባሉ ማይነር የሚባሉ በገንዘብ ቅጣት ብቻ የምታልፏቸው ወንጀሎችም ሲደጋገሙ እንዲሁም ደግሞ የገንዘብ ቅጣቱን ሳትከፍሉ እየጨመረ ጊዜ በሰጣችሁ ቁጥር እነዛ ማይነር የሚባሉ ወንጀሎች ወደ መካከለኛና ወደ ከፍተኛ ወንጀል ወይም የትራፊክ ወንጀሎች ማለት ነው ሊቀየሩ እንደሚችሉ ማወቅ አለባችሁ። መካከለኛ ወይም ከባድ ወንጀል ከምንላቸው ውስጥ ማለትም የትራፊክ ወንጀሎች ክሶች ማለት ነው እነማን ናቸው የሚለውን ስንመለከት ከፍተኛ ፍጥነት ወይም ሪክለስ ድራይቪንግ የምንለው ነው። በአንዳንድ ስቴቶች ለምሳሌ በቨርጂኒያ ሊሆን ይችላል ወይም በሜሪላንድ ከተፈቀደው በላይ ማለትም ከተፈቀደው ስፒድ በላይ በሰዓት 20 ማይል ወይም ደግሞ ከ85 ማይል በላይ ማሽከርከር ቀላል ቅጣት ሳይሆን ሪክለስ ድራይቪንግ ተብሎ ስለሚገለጽ ወይ ደግሞ ሪክለስ ድራይቪንግ ውስጥ ስለሚካተት መካከለኛ ወይም ደግሞ ከባድ ወንጀል ውስጥ ይካተታል። እንዲሁም ደግሞ ያለ መንጃ ፍቃድ ማሽከርከር ለምሳሌ ቤታችሁ ረስታችሁት ሊሆን ይችላል። ያለ መንጃ ፍቃድ ማሽከርከር ወይም ድራይቪንግ ዊዛውት ላይሰንስ የምንለው ማለት ነው። መንጃ ፍቃዳችሁ ሙሉ በሙሉ ተሰርዞ ሰስፔንድ ተደርጎ ማሽከርከር ፍቃዳችሁ ተሰርዞ ማለት ነው። ግሪን ካርድም ከሆነ ግሪን ካርዳችሁ ወይም ያላችሁ ዶክመንትም ቪዛም ከሆነ ማለት ነው ተቀምጣችሁ ከሀገር እንድትባረሩ ጭምር ምክንያት ሊሆን ይችላል። ስለዚህ ያለ መንጃ ፍቃድ ማሽከርከር ትልቅ የሚባል ነው ወይም ማይነር ይሄ ቀለል ተደርጎ የሚታለፍ አይደለም። ምክንያቱም እንደነገርኳችሁ ነው ለኛ የአሜሪካ ዜግነት ለሌለን ሰዎች ማለት ነው ትልቅ ዋጋ የሚያስከፍል ነገር ነው። ምክንያቱም ትንሿን ነገር ወደ ትልቅ ነገር አዙሮ ስለሚወስዱት ማለት ነው። ሌላኛው እጅግ በጣም ከባድ የሚባለው ወንጀል ማለትም በመኪና በትራፊክ ሕግ ማለት ነው ሰክሮ ማሽከርከር ወይም ዲዩአይ የምንለው ነው። መጠጥ ጠጥቶ ማሽከርከር ቀላል የሚባል ወንጀል አይደለም። ምክንያቱም የሚያደርሰው ጉዳት ወይም የሚያደርሰው አደጋ በጣም ከፍተኛ ነው ተብሎ ስለሚታሰብ ከፍተኛ ወንጀል ውስጥ ነው የሚካተተው። ስለዚህ ቀጥታ ግሪን ካርዳችሁንም ከሆነ ያላችሁን ዶክመንትም ሆነ ቪዛ ያላችሁን ድራይቪንግ ላይሰንስ ጨምሮ ማለት ነው ተቀምጣችሁ ከሀገር እንድትወጡ ጭምር እርምጃ ሊወሰድባችሁ ይችላሉ። ስለዚህ ምን አይነት ደረጃዎች ናቸው የሚሉትን በዚህ መልኩ ከተመለከትን የአሜሪካ ኢሚግሬሽን ህግ ማለትም አይኤንኤ የምንለው ማለት ነው እጅግ በጣም ጥብቅ እንደሆነ መገንዘብ ይኖርባቸዋል። አንድ ሰው ዜጋ ካልሆነ ማለትም የአሜሪካ ዜግነት ከሌለው እና የወንጀል መዝገብ ካለበት ወይም ክሪሚናል ሪከርድ ካለበት ማለት ነው ክሪሚናል ሂስትሪ ካለበት ማለት ነው ኢሚግሬሽን ወይም ዩኤስሲአይኤስ ማለት ነው ያንን ሰው ከሀገር ለማስወጣት ሁለት ዋና ነጥቦችን ይጠቀማል። ወይም እንደነገርኳችሁ የትራፊክ ክስ ካለባችሁ ማለት ነው ዩኤስሲአይኤስ ሁለት መንገዶችን ይጠቀማል ከሀገር ለማስወጣት ከአሜሪካ ለማስወጣት። የመጀመሪያው ክራይም ኢንቮልቪንግ ሞራል የሚባለው ነው። ይህ ማለት ከግብረ ገብ ውጭ የሆኑ ወንጀሎች
ወንጀሎች ማለትም ለምሳሌ የትራፊክ አደጋ አድርሰው ሰውን ጥሎ መጥፋት ማለትም ገጭታችሁ ማለት ነው። ያንን ሰው ሳታሳክሙ ወይም የመጀመሪያ እርዳታም ሊሆን ይችላል ወይም የሕክምና እርዳታ ሳታደርጉ ሂት አድርጋችሁ ብቻ ራን የምታደርጉ ወይ ደግሞ ገጭታችሁ የምትጠፉ ከሆነ ይህ ከሞራል የራቀ ነው። ስለዚህ ዩኤስሲአይኤስ ቀጥታ ነው ዲፖርት እንድትደረጉ የሚወስንባችሁ። ወይም ደግሞ ፖሊስ ወይም የትራፊክ ፖሊስ የምንለው ማለት ነው ሲያስቆማችሁ ወይም እንድትቆሙ ምልክት ሲሰጣችሁ ማለት ነው ጥሳችሁ ለማለፍ መሞከር ወይም ለማምለጥ መሞከርም ይህም ከሞራል ካራክተር ወይም ደግሞ ክሪሚናል ኢንቮልቪንግ ሞራል ከሚባለው ጋር ስለሚጋጭ ቀጥታ ዲፖርት እንድትደረጉ ምክንያት ይሆናል ማለት ነው። ሁለተኛው የትራፊክ ጥሰቱ ማለትም ወንጀሉ ማለት ነው ከባድ ጉዳት ወይም የሰው ሕይወት ማጥፋት ላይ የተመሰረተ ከሆነ ወይም ደግሞ ያደረሳችሁት አደጋ ማለት ነው የሰው ሕይወት የሚያሳጣ ከሆነ ማለትም መኪና ስታሽከርክሩ ሰው ገጭታችሁ ሰውየው ቢሞት እንደማለት ነው። እንዲሁም ደግሞ መጠጥ ጠጥታችሁም ስታሽከረክሩ ከተገኛችሁ ማለት ነው ያላችሁ ዶክመንት ቀጥታ እንዲሰረዝ በመደረግ ወደ ሀገራችሁ ነው ቀጥታ ዲፖርት የሚያደርጋችሁ ማለት ነው። ስለዚህ ዩኤስሲአይኤስ እነዚህን ሁለት ዋና ነጥቦች ተጠቅሞ ነው ከሀገር እንድትወጡ ዲፖርት እንድትሆኑ የሚያደርጋችሁ ማለት ነው። ታዲያ ራሳችን እንዴት እንጠብቅ? ማለትም ከዚህ በፊት ያለብን የትራፊክ ክሶች እንደዚህ የትራፊክ ወንጀሎች ያሉብን ሰዎች እንዲሁም ደግሞ ወደፊትስ እንዴት ራሳችን እንጠብቅ ለሚለው 3 ነጥቦች አሉ። የመጀመሪያው የትራፊክ ትኬት ሲደርሳችሁ ዝም አለማለት ነው። ወይም ደግሞ የትራፊክ ክሶች ሲደርሳችሁ ማለት ነው ዝም አለማለት ነው። የገንዘብ ቅጣት ከሆነ በጊዜው መክፈል ነው። ፍርድ ቤት መቅረብ ያለባችሁ ከሆነ ደግሞ በቀጠሯችሁ መሰረት በፍርድ ቤት ቀርባችሁ መከራከር ነው። ራሳችሁን ለማዳን ወይ ደግሞ ስላለው ነገር ለማስረዳት መሞከር ነው። የመጀመሪያው ያላችሁ ምርጫ እሱ ነው። ሁለተኛው የወንጀል ክስ ካለው የኢሚግሬሽን ጠበቃ ማማከር ነው። የተሰጣችሁ ትኬት ማለትም የትራፊክ ትኬት ማለት ነው ፍርድ ቤት የሚያቀርብ ከሆነ ዝም ብላችሁ ጥፋተኛ ነኝ ብላችሁ ተስማምታችሁ መፈረም የለባችሁ። ጠበቆችን ማማከር ማለትም የኢሚግሬሽን ጠበቆችን ማማከርና ራሳችሁን ነጻ የምትሆኑበትን መንገድ መፈለግ እጅግ በጣም አስፈላጊ ነው። ምክንያቱም ትኬት ስለደረሳችሁና ፍርድ ቤት እንድትቀርቡ ስለተጠይቃችሁ ብቻ አጥፍቻለሁ ብላችሁ ካመናችሁ ሙሉ በሙሉ የሚደርስባችሁን ቅጣት ለመቀበልም አብራችሁ ዝግጁ መሆን ይጠበቅባችኋል ማለት ነው። ስለዚህ ሁለተኛው ይህ ነው። ሶስተኛው የፍጥነት ወሰንና የትራፊክ ህግን ማለትም ስፒድ ሊሚት የምንላቸውና የትራፊክ ህጎችን አክብሮ ማሽከርከር ነው። በአሜሪካ ውስጥ እንደሚታወቀው የትራፊክ ህጎችን ማክበር የመኪና ኢንሹራንስ ዋጋችሁን ከመቀነስም በላይ ደግሞ የእናንተን ህጋዊ መኖሪያ ፍቃዳችሁን አስጠብቆ ለመቆየት ትልቅ ሚና የሚጫወት ነገር ነው። ስለዚህ ራሳችን እንዴት እንጠብቅ ለሚለው ጥያቄ እነዚህን 3 መንገዶች ብቻ ነው በመጠቀም ራሳችሁን ፕሮቴክት ማድረግ የምትችሉት ማለት ነው። የዛሬው መረጃ ይህን ይመስል ነበር። እጅግ በጣም ኢምፖርታንት ኢንፎርሜሽን ነው። ምክንያቱም እንደ ቀልድ ብዙ ስደተኞች ማለትም በአሜሪካ የሚገኙ ስደተኞች ማለት ነው ዜጋ ያልሆኑ ወይም የአሜሪካ ዜግነት ያላገኙ ሰዎች እንደ ቀልድ ከሀገር እየተባረሩ ማለትም ያላቸው ዶክመንት እየተቀማ ህይወታቸው እየተበለሻሸ ያለበት ሁኔታ ላይ ያለ ነው። ስለዚህ ጥንቃቄ ማድረግ አለባችሁ ማይነር በሚመስሉ ነገሮች ላይ ላለመሸወድ ማለት ነው። የዛሬው መረጃ ይህን ይመስል ነበር። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁ መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ለሁላችሁም መልካም እድል፣ መልካም ጊዜ።